የሰባቱ ጊዜያት የአባ ጊዮርጊስ ጸሎት። መልክዓ ሕማማት። በጠዋት የሚጸለይ የእመቤታችን ሰላምታ። የአፍሽ መዓዛ እንኮይ የሆነ በበረሃና በዱር የምትሸቺ ድንግል ማርያም ሆይ ሰላምታ ይገባሻል። በመከራዬ ጊዜ ረዳቴና ጋሻዬ ነሽና ሰላም እልሻለሁ። መመኪያዬ እመቤቴ ሆይ ያላንቺ ሌላ ተስፋ የማደርገው ዘመድ የለኝምና ባለመናቅ በገንዘቤ ገዛውህ አገልጋዬ ወዳጄ ትኝ ዘንድ ሰላም እልሻለሁ። ለሐና እንቋ የምትሆኚ የሰለሞን ዙፋኑ እመቤቴ ሆይ 80 ቁባትና 60 ንግሥታት እያገለገሉ አመስግነውሻልና ሰላምታ ይገባሻል። በኋላ ዘመን እናት የወለደቻትን ልጅ በማታድንበት የፍዳና የበቀል ዕለት በሚሆንበት ጊዜ ከሞት ዕዳ ታድኝኝ ዘንድ ሰላም እልሻለሁ። እንደ ልማድሽ ሁሉን ወደሚችለው ልጅሽ እንዲህ በይ። የማትበቀል ሩኅሩኅ ሆይ ሳይ የሳለውን ስዕል በከንቱ ያጠፋዋልን? የቀድሞ ሥራ አዳምን አስብ ብለሽ አማልጅኝ። 3 ጊዜ በል። በጠዋት የሚጸለይ የጌታችን ምስጋና። የብዙ ፍቅር አንድነት ማደሪያ በምትሆን በጽዮን በሮች ምስጋናን ሁሉ እናገር ዘንድ ከእንቅልፍ ያነቃህን የማርያም ልጅ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። በጻድቃንና በኃጥአን ላይ የሚሞቅ ብርሃንን ከወደ ምሥራቅ የምታወጣልን የእውነት ፀሐይ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ይህንን ያህል የሀብት ብዛት በላያቸው ስላደረክላቸው ስለ በጎ ፋንታ ክፉ ነገርን የከፈሉ የምስጋና ንጉሥ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። የጎህ ንጋት በሆነ ጊዜ በፍርድ አደባባይ ያቆሙህ ስለ እኛ የታሰርክ እስረኛ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። እንደ የዋህ በግና እንደ ተገዛ ላም ሰውን ሁሉ ለማዳን መሥዋዕት ትሆን ዘንድ በግፍ ቦታ ያለፍክ ጌታ ሆይ ምስጋና ይገባሃል። የሌሊቱን ጨለማ ያስወገድክልን የሕይወት ብርሃን ኢየሱስ ክርስቶስ ሆይ አቤቱ የሚያስት የጠላት ነገርን ከልቦናችን ታርቅ ዘንድ እናመሰግንሃለን። 3 ጊዜ በል። ከእንቅልፋችን በነቃን ጊዜ ለተመሰገነው ጌትነትህ ዘወትር በጩኸት ቃል የምናቀርብልህ ፍጹም ምስጋና ነው። ዳግመኛም የጠዋት ምስጋናን እናቀርብልሃለን። 3 ጊዜ በል። በጠዋት የሚጸለይ የሥላሴ ምስጋና። ቃላችሁ በመናገር ብርሃንን በነገህ የፈጠረው ሁለቱን አእምሮ እምነትንና ክህደትን ድል የምትነሱ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ከብርሃን የስንዴ ቅንጣት ታህል ብርሃንን ለጨረቃና ለፀሐይ ያለበሳችሁ የሰማይ ጌቶች ስሉስ ቅዱስ ሆይ ምስጋና ይገባችኋል። የሌሊቱን ሰዓት በጠዋት የወሰናችሁ ከጨረቃም ይልቅ ፀሐይን ብሩህ በሆነ ብርሃን ያከበራችሁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ቸርነታችሁ ከበዛ ዘንድ ልክም የሌለው ከመሆኑ የተነሳ ቅድስት ተብላችሁ በሴት አንቀጽ የምትጠሩ የይቅርታ ጌቶች ስሉስ ቅዱስ ሆይ ምስጋና ይገባችኋል። ሥጋዬ በኀጢአት እንደ ቀይ ግምጃ በቀላ ጊዜ ሐዘንም በበዛብኝ ጊዜ የዛሬና የቀድሞ ጌቶች ስሉስ ቅዱስ ሆይ በጠዋቱ ደስታን ስጡኝ። 3 ጊዜ በል። እናመልከው ዘንድ ለፈጠረን ለእግዚአብሔር ክብር ምስጋና ይገባል። እናታችንና መዳኛችን ለምትሆን አምላክን ለወለደች ለማርያም ክብር ምስጋና ይገባል። አምባ መጠጊያችን ኃይላችንና የመዳን እንጨት ለሚሆን ለክርስቶስ መስቀል ክብር ምስጋና ይገባል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች
እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። የ3 ሰዓት የእመቤታችን ሰላምታ። ሰማያዊት ርግብ መንፈሳዊት ንስርም እመቤታችን ሆይ ሰላምታ ይገባሻል። የአሸናፊ የአብ የወልድ የመንፈስ ቅዱስ ፈቃድ ከቀድሞ የመረጠሽ እመቤታችን ሆይ ሰላምታ ይገባሻል። የዋሂት ርግብ እመቤቴ ሆይ እኔ አገልጋይሽ እንዳልሞት የምትጸልይበት ሰዓት በደረሰ ጊዜ የስደትሽን ድካም ለደጉ ልጅሽ እያሳሰብሽው በፊቱ ፈጽመሽ ስገጂ 3 ጊዜ በል። የ3 ሰዓት የጌታችን ምስጋና። የሰይጣንን ኃይል ያደከምክ እውነተኛ ንጉሥ ኢየሱስ ክርስቶስ ሆይ በ3 ሰዓት በጲላጦስ ፊት የቆሙ እግሮችህን እጅ እየነሳው ምስጋናን አቀርብልሃለሁ። ነጭ የሚሆን መጎናጸፊያህንና ቀሚስህን ገፈው ቀይ ግምጃ ያለበሱ የይሁዳ ንጉሥ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። የክብር ልብስ በሚሆን ልብስህ ላይ ዕጣ ተጣጥለው በተካፈሉ ጊዜ አቤቱ የንጉሥ ዳዊት ቃል ባንተ ተፈጽሟልና ምስጋና ይገባሃል። ያን ጊዜ የአይሁድ ማኅበር ባንተ ላይ እየተዘባበቱ አጥንቶችህን የቈጠሩ በፊትህም ላይ ምራቃቸውን የተፉብህ አቤቱ ምስጋና ይገባሃል። ጀርባህን በሚያስጨንቅ የጅራፍ ግርፋት እንደምን ሰጠህ? ፊትህን የልጆችንና የሽማግሌዎችን የኀፍረት ምራቅ እንደምን ተቀበለ? አቤቱ ምስጋና ይገባሃል። ሐዋርያት በሠሩት ሕግ በ3 ሰዓት ያቀረብንልህን የምስጋና መሥዋዕት ታሳርግልን ዘንድ ምስጋና ይገባሃል 3 ጊዜ በል። በጽዮን አዳራሽ ሐዋርያት በተሰበሰቡ ጊዜ የስጦታ መንፈስ ቅዱስን እንደላክላቸው ሥጋዊ ሥራን ያስተወን ዘንድ ያለማጉደል ላክልን 3 ጊዜ በል። የ3 ሰዓት የሥላሴ ምስጋና። አዳምን በ3 ሰዓት ያለ ሞት የፈጠራችሁ የ7ቱ ዕለታት ጥበበኞች ስሉስ ቅዱስ ሆይ ምስጋና ይገባችኋል። መጽሐፍ እንደተናገረው ሰው በተፈጠረ በ40ኛው ቀኑ በእናቱ ማኅፀን የምታስቀሩና የምታለመልሙ ስሉስ ቅዱስ ሆይ ምስጋና ይገባችኋል። የቀኑ ብርሃን በርትቶ 3 ሰዓት በሆነ ጊዜ በ72 ቋንቋ ሦስትነታችሁን የምትገልጹ የአብርሃም ቤት እንግዶች ስሉስ ቅዱስ ሆይ ምስጋና ይገባችኋል። ብርሃንን የሚጠላ ሰውን ሥራው ክፉ እንደሆነ ፈጽማችሁ ስታውቁ ይቅር የምትሉ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ታማኝ የነበረ ካህኑ አሮን በኮሬብ ተራራ በላም አምሳል ጣዖት ባቆመ ጊዜ ካህን አሮንን ይቅር ያላችሁት ይቅር ባይ ስሉስ ቅዱስ ሆይ እኔንም ይቅር በሉኝ 3 ጊዜ በል። የ6 ሰዓት የማርያም ሰላምታ። በሕግና በሥርዓት ያለች የሙሴ ጽላት ማደሪያ የምትሆኚ በፍጥረታት ሁሉ አንደበት የምትመሰገኚ እመቤታችን ሆይ ሰላምታ ይገባሻል። የጠራ የብር ጽዋና የንጹሕ ወተት መቅጃ የሕዝብንም ምግብ የተሸከምሽ የትኩስ መና ሞሰብ እመቤታችን ሆይ ሰላምታ ይገባሻል። የነቢዩ ሐጌ ያማረ የቤቱ ሽልማት የንጉሥ ሰለሞን ውብ ልጅ አንቺ ነሽና የአበባ ዘመን እመቤታችን ሆይ ሰላምታ ይገባሻል። በግፍ የሰቀሉት ያማረ በግ እናቱ የሐዋርያው ጳውሎስም የምስክርነቱ ድንኳን የምትሆኚ የተድላና የደስታ ዘመን እመቤታችን ሆይ ሰላምታ ይገባሻል። ልብስሽ የሰማይ ፀሐይ፣ ጫማሽም ጨረቃ፣ የቆላ ምድር ቀይ የሱፍ አበባ ነሽና የደስታ ዘመን እመቤታችን ሆይ ሰላምታ ይገባሻል። የእውነት ምክሮችን ትመክሪኝ ዘንድ ብዙ በሆነ ማኅበር መካከል በትጋት አመሰግንሻለሁና የዕርቅ ዘመን እመቤቴ ሆይ ሰላም እልሻለሁ። ልጅን በሥጋ በወለድሽ ጊዜ ማኅተመ ድንግልናሽ ስላላደፈና ስላልተለወጠ የነፍስና የሥጋ መጠበቅ ለአንቺ ብቻ ሆኖአልና እመቤታችን ሆይ ሰላምታ ይገባሻል። ለማኅፀንሽ ፍሬ ለጌታ እናቱ ሆይ ሰነፍ ሰው ባሳዘነህ ጊዜ ስለ ሰውነቱ ድነት
ሰውነቴን እከፍላለሁና ይቅርታህን አታዘግይበት በዩ 3 ጊዜ በል። የ6 ሰዓት የጌታችን ምስጋና። የሞትን ችንካር ትሽር ዘንድ አንተ ክፉ አድራጊ ሳትሆን በሁለት ወንበዴዎች መካከል የተቸነከርክ የእውነት ጌታ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። በበር አምሳል የተዘጉ ወንዞችን ትከፍት ዘንድ በግብፅ ሀገር እጆችህን የዘረጋህ እጆችህን ዘርግተህ በእንጨት ላይ እንደምን ተሰቀልክ? አቤቱ ምስጋና ይገባሃል። አስቀድሞ ትንቢት እንደተነገረ ያን ጊዜ ብሩህ ፀሐይ በቀትር ሰዓት ጨለመ፣ ንጹሕ ጨረቃም ደም መሰለ። አቤቱ ምስጋና ይገባሃል። አስቀድሞ ለአባት አብርሃም በቀትር ሰዓት በወይራ እንጨት ስር የታየኸው ክርስቶስ ሆይ እንደ ክፉ አድራጊ ተሰቅለሃልና ምስጋና ይገባሃል። የእናትህን ሐዘን አይተህ የለቅሶዋን ብዛት ታረጋጋ ዘንድ ለምትወደው ደቀ መዝሙርህ እነኋት እናትህ ያልከው አቤቱ ምስጋና ይገባሃል። አንተ የሕይወት መጠጥ ስትሆን ምስጢረ ሥጋዌን ትፈጽም ዘንድ ከሳምራዊት ሴት ውሃን የለመንክ አቤቱ ምስጋና ይገባሃል። አቤቱ ከሚጣላ ከቀትር ጋኔንና ከሚመጣ ሥራ ሁሉ የጠላት ማሸነፊያ በሚሆን በመስቀልህ የዚህችን ማኅበር ልጆች ዘወትር እጠረን 3 ጊዜ በል። በ6 ሰዓት የሥላሴ ምስጋና። በቀትር ጊዜ በዛፍ ስር ያለ ጉድለት የተገለጻችሁ በአካልና በገጽ የምትተካከሉ ስሉስ ቅዱስ ሆይ ምስጋና ይገባችኋል። አብርሃም ከባሪያችሁ ቤት ግቡልኝ እያለ በራሱ ለንግሣችሁ የሰገደ ሦስትነት ያላችሁ ጌቶቼ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ወንጌል እንደተናገረ አስቀድሞ በዮርዳኖስ ዳግመኛም በደብረ ታቦር በድንግል ማርያም ላይ ሦስትነታችሁ የተገለጸ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ሱራፌል በምስጋናቸው ሦስትነታችሁን የሚያሳውቁ ለቤተ ክርስቲያን በሮቿ የምትሆኑ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ኤልያስና ሙሴ በፍጹም ምስጋናቸው ያዩአችሁ ፀሐይና ጨረቃን የፈጠራችሁ ጌቶቼ ስሉስ ቅዱስ ሆይ ምስጋና ይገባችኋል። የተመረጡ ወገኖች በጸሎትና በስግደት ያዩት ኅብሩ ነጭ የሚሆን የቤታችሁ ጣሪያ ውሃ ነውና ስሉስ ቅዱስ ሆይ ምስጋና ይገባችኋል። አብ ወልድ መንፈስ ቅዱስ ሆይ ሕይወት ለሚሆን ለስም አጠራራችሁ በየሰዓቱ ሁሉ ስማችሁን ለማመስገን አንደበቴን በከፈትኩ ጊዜ ሞት ከአፌ ሰምቶ ይደንግጥ 3 ጊዜ በል። ቀን በ9 ሰዓት የእመቤታችን ሰላምታ። እህል እመቤታችን ሆይ ኃይልን የምታጸኚ ሰላምታ ይገባሻል። ለፊት ብርሃን ቅባት የደስታ መጠጥም የምትሆኚ ወይን እመቤታችን ሆይ ሰላምታ ይገባሻል። የክብር ሽልማት መጎናጸፊያ የትእዛዝ ቤት መቅደስም እመቤታችን ሆይ ሰላምታ ይገባሻል። ጫማሽ ጨረቃ አክሊልሽም የጎህ ንጋት እመቤታችን ሆይ ሰላምታ ይገባሻል። ለንጽሕና የሚሆን የንጹሕ ደመና ዝናብ እመቤታችን ሆይ ሰላምታ ይገባሻል። የሐናና የኢያቄም ልጅ በንጽሕና የተዋብሽ እመቤታችን ሆይ ሰላምታ ይገባሻል። ከጥፋት ውሃ የሰወርሽው የኖህ የድኅነቱ ተራራ እመቤታችን ሆይ ሰላምታ ይገባሻል። የአባት አብርሃም ድንኳን እንደ ድባብ የሆንሽው እመቤታችን ሆይ ሰላምታ ይገባሻል። የዓለም ሁሉ መድኃኒት በሰማይ የምትመሰገኚ እመቤታችን ሆይ ሰላምታ ይገባሻል። በሐዘን በማለቅስ ጊዜ የደስታን ቃል ያሰማኝ ዘንድ የኀጢአተኛ ጽድቁ እመቤታችን ሆይ የሐዘን እሳት ማቃጠሉ እስኪበርድ ድረስ ይቅርታሽ ከምሥራቁ ይምጣ 3 ጊዜ በል። የ9 ሰዓት የጌታችን ምስጋና። የተጻፈውን ሕግ ትፈጽም ዘንድ አንተ አፍህን ገልጠህ እንደ ተናገርክ አምላኬ አምላኬ ዘወትር ተመልከተኝ ፈጽመህም አትተወኝ እያልኩ ምስጋናን አቀርብልሃለሁ። ነፍስህ ከሥጋ በምትለይበት ጊዜ በሁሉ እስኪሰማ ድረስ ኤሎሄ ኤሎሄ እያልክ የጸለይክ ደግ ቸር አምላክ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ከሳሽ የሚሆን የጎንህን ደም ትሰጠን ዘንድ
ተጠማሁ ባልክ ጊዜ ሐሞትና ከርቤ ያጠጡህ አቤቱ ምስጋና ይገባሃል። በላይህ ኃጢአት ሳይኖርብህ በክቡር መስቀል ላይ ሞትን ከፈጸምክ በኋላ ጎንህን የተወጋህ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ለተጠሙት መጠጥ ሐዘንንም የሚያስረሳ ይሆን ዘንድ ጎንህን በተወጋህ ጊዜ ውሃ ከደም ጋር የፈሰሰ አቤቱ ምስጋና ይገባሃል። ቸር እረኞችን ጽኑ ጠባቂያችንም ስትሆን በመስቀል ላይ የተሰቀልክ የምዕመናን ቤዛ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። እኔ በምችለው መጠን በሰባቱ ጊዜያት እየከፈልኩ በኢዮቤልዩ አቆጣጠር ልክ ያቀረብኩልህን ምስጋና አቤቱ እንደ ለመለመ ቁርባን አድርገህ ተቀበለኝ። 3 ጊዜ በል። የ9 ሰዓት የሥላሴ ምስጋና። የሰባቱ ሰማያት ጌቶች ስሉስ ቅዱስ ሆይ ምስጋና ይገባችኋል። ለአንድነታችሁ ምሳሌ የሚሆን ሦስትነታችሁ አንድ ኅብስት በድንኳን ውስጥ የተመገባችሁ ምስጋና ይገባችኋል። ፍጹም ስለሚሆን ስለ ሰው ፍቅር የወይፈን ፍሪዳን ከተመገባችሁ በኋላ ወይፈኑ በኃይላችሁ ተነስቶአልና በስም አጠራራችሁ የከበራችሁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። እንደ ባሕር የሰፋ እንደ እሳትም የበራ የአካል ሦስትነት ያላችሁ የኃይል ነገሥታት ስሉስ ቅዱስ ሆይ ምስጋና ይገባችኋል። ሦስትነታችሁ በመጽሐፍ እንደ ተጻፈ ሰው ብዙ ኃጢአት ሲሠራ ዘወትር የማትቈጡና የማትቀስፉ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ከሃይማኖት የወጣውን ደቀ መዝሙር በአንዲት ሴት ፍቅር ልቦናውን ከማረከ በኋላ በ20ኛው ቀን ይቅር ያላችሁት የይቅርታ ነገሥታት ስሉስ ቅዱስ ሆይ እኔንም ይቅር በሉኝ። 3 ጊዜ በል። ጸሎተ ሃይማኖት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሣ። በቅዱሳት መጻሕፍት እንደ ተጻፈ በክብር በምስጋና ወደ ሰማይ ዐረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ቤተ ክርስቲያን እናምናለን። ኀጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውን ሕይወት ለዘላለሙ። በማታ የሚጸለይ የእመቤታችን ምስጋና። ጸጋን የተሞላሽ ብልጽግናና ክብርን ያለ ጉድለት ያገኘሽ እመቤታችን ሆይ ሰማያዊ ንጉሥን በሥጋ ወልደሻልና ሰላምታ ይገባሻል። የሥጋሽ በር በድንግልና ቁልፍ የተቈለፈ የሕግ ማደሪያ ሆይ የወንጌል ወንዞች የሚዞሩት የሽማግሌዎች አባት ጡትሽን ጠብቶአልና ሰላምታ ይገባሻል። ለፀሐይ እናቱ ሁለተኛ ሰማይ እመቤቴ ሆይ ሰላምታ ይገባሻል። የወይን በር የስንዴ ሳጥን ነሽና በአንቺና በልጅሽ ድሃ ይበለጽጋል። የጠራ ብርሌ የሽቶ ሙዳይ የምትሆኚ የብልጽግና መርከብ ሆይ ሰላምታ ይገባሻል። የተድላና የደስታ መኖሪያሽ በለመለመ ሀገር ነው፣ የፊትሽም መልክ በሰማይ የተሳለ ነው። ዘመናትን የሚያሳልፍ ጌታን የወለድሽልን የብርሃን እናቱ ሆይ ሰላምታ ይገባሻል። ለአንቺና ለልጅሽ አንደበት ይገዛል። በንጽሕና የተሸለምሽ በድንግልናም የታተምሽ ሰላማዊት ሆይ ሰላምታ ይገባሻል። የንብ እመቤት የደብረ ሲናም ዕፅ ነሽ። ከታናሽነትሽ ጀምሮ ወንድ የማታውቂ የሙሴ ጽላት ሆይ ሰላምታ ይገባሻል። አውሴ የተባለ
የነቢዩ የኢያሱ የምስክርነቱ ሐውልት ነሽና እመቤቴ ሆይ ላንቺና ለልጅሽ ምስጋና ይገባል። በማታ የሚጸለይ የጌታችን ምስጋና። የሰውና የአምላክ ልጅ የትሕትና መምህር ኢየሱስ ክርስቶስ ሆይ ሰላምህን ስጠን። በማታ ጊዜ ከደቀ መዛሙርትህ ጋር በማዕድ የተቀመጥክ አቤቱ ምስጋና ይገባሃል። የፋሲካን ቂጣ ከበሉ በኋላ አዲስ ሥርዓትን ለመጀመር ለደቀ መዛሙርትህ ቅዱስ ሥጋህን የሰጠሃቸው ምስጋና ይገባሃል። ከምስጢርህ ይቀበሉ ዘንድ ሐዋርያት በተሰበሰቡ ጊዜ ሥጋህን ከተቀበሉ በኋላ መታሰቢያህን ያደርጉ ዘንድ ያዘዝካቸው አቤቱ ምስጋና ይገባሃል። ስለ ይሁዳ ስትናገር ከእናንተ አንዱ ያስይዘኛል ባልክ ጊዜ ይህን ነገር ለመጠየቅ ለወደዱ የእጁን ወደ ወጬት ማውረድ ያሳያቸው ምስጋና ይገባሃል። ስንፍናን ለወደደ ለዚህ ሰነፍ ሰው ሊያስይዝህ በወደደ ጊዜ ባይወለድ በተሻለው ነበርና አቤቱ ምስጋና ይገባሃል። በዚህች ሰዓት በሁለቱ ደጋግ ሰዎች እጅ በበድን አምሳል የተገነዝክ ሙታንን የምታስነሳቸው ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። ለሕማምና ለሞት እስክትደርስ ድረስ ስለ ሰው ፍቅር ይህን ሁሉ የሆንክ ሆይ አሁንም ጠዋትና ማታ ያቀረብንልህን ምስጋና ተቀበል። 3 ጊዜ በል። በማታ የሚጸለይ የሥላሴዎች ምስጋና። ለኋለኞችና ለፊተኞች የዕለት የዕለት ምግብን የምትሰጡ የታላላቆች ዓለማት መጋቢዎች ስሉስ ቅዱስ ሆይ ምስጋና ይገባችኋል። የታመመው ሕዝቅያስ በሰርክ ሰዓት ወደ እናንተ በጸለየ ጊዜ ፀሐይን ወደ 10ኛው ደረጃዎች የመለሳችሁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ሕዝቅያስ በታመመ ጊዜ የሚለው ታሪክ የሚመጣው ነቢዩ ኢሳይያስ በትንቢቱ ድንግል ትጸንሳለች፣ ወልድን ወይም ልጅን ትወልዳለች በተባለው መሠረት በጊዜው የነበሩ ሐሰተኞች ነቢያት ንጉሡ ሕዝቅያስ ዘንድ ሄደው ወልድ የተባልከው አንተ፣ ድንግል የተባለችው ኢየሩሳሌም ናት ቢሉት እውነት ብላችኋል ባለበት ቅጽበት የእግዚአብሔር መቅሰፍት በላዩ መጥቶ ልቡን ቀስፎ ይዞት በደዌ ተመቷል። ነቢዩ ኢሳይያስም ከእግዚአብሔር ተልኮ ስለ በደልክ ትሞታለህ እንጂ በሕይወት አትኖርም፣ ቤትህን አዘጋጅ ቢለው ንጉሡ ሕዝቅያስ አልቅሶ ጸሎቱን አቅርቧል። እግዚአብሔር አምላክም ዳግመኛ ኢሳይያስን ወደ ንጉሡ ሕዝቅያስ ልኮ ጸሎትህን ሰምቻለሁ፣ ከደዌህም እፈውስሃለሁ፣ በዕድሜህም ላይ 15 ዓመት እጨምርልሃለሁ ብሎ ነግሮታል። ያን ጊዜ ሕዝቅያስም ኢሳይያስን ከደዌ መንጻቴ ምልክቱ ምንድን ነው ብሎ ቢጠይቀው ኢሳይያስም ምን ምልክት ልስጥህ? የፀሐይ ጥላ 10 ደረጃ ወደፊት ወይንስ ወደ ኋላ እንዲሄድ ትፈልጋለህ? አለው። ሕዝቅያስም ጥላው 10 ደረጃ ቢጨምር ቀላል ነው፣ ነገር ግን ጥላው 10 ደረጃ ወደ ኋላ ይመለስልኝ ብሎ ቢጠይቅ ያን ጊዜ ኢሳይያስ ወደ ፈጣሪው ቢለምን ፀሐይ 10 ደረጃ ወደ ኋላ ተመልሶ የማታ ጊዜ ሰርክ የነበረው ጠዋት ሰለስት ሆኗል። ስለዚህ አባ ጊዮርጊስ ይህንን ድንቅ ሥራ በሰርክ ጸሎቱ አስቦ ሥላሴን አመሰገነ። ኢሳይያስ ምዕራፍ 38 ቁጥር 1። በጸሎት ጊዜ ድንቅ በሚሆን በመንፈሳዊ ጆሮ ጸሎተ ሕሊናን የምትሰሙ የነገርን ብዛት ቸል የምትሉ ስሉስ ቅዱስ ሆይ ምስጋና ይገባችኋል። በሥጋዊና በመንፈሳዊ ምግብ በበደሉ ምክንያት ለተራበ ሰው የምታስቡ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ዳዊት በሰርክ ጊዜ በሰገነት ላይ ቆሞ 3 ሥራዎችን ከፈጸመ በኋላ ቀድሞ ዳዊትን የማራችሁት ስሉስ ቅዱስ ሆይ ዳግመኛም እኔን ማሩኝ። 3 ጊዜ በል። ጸሎተ ሃይማኖት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሣ።
በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ቤተ ክርስቲያን እናምናለን። ኀጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውን ሕይወት ለዘላለሙ። በመኝታ ጊዜ የእመቤታችን ምስጋና። ከዋክብት ዘውዶቿ የሚሆኑ የፀሐይ መኖሪያ ሰማይ እመቤታችን ሆይ ሰላምታ ይገባሻል። የተድላና የደስታ ዘመን እመቤታችን ሆይ በምንጭና በአበባ የተሸለመ ምድር ነሽና ሰላምታ ይገባሻል። አዳም ከአበባ ሀገር ከገነት በወጣ ጊዜ የጸሎት ዕጣንን ያሳረገብሽ የሰንበለት መዓዛ ያለብሽ እመቤታችን ሆይ ሰላምታ ይገባሻል። የአራት አበባ መዓዛ የካህን አሮን ልብሱ የሮማን አምሳል የሚሆን የወርቅ ጽናጽል ያለብሽ ልብሰ ተክህኖ እመቤታችን ሆይ ሰላምታ ይገባሻል። አስቀድሞ የአሮን በትር በሙሴ ድንኳን አብባ ለንጽሕና ሻዕሪያና ምሳሌ ሆናለችና የጥበበኛ ጌታ እናቱ እመቤታችን ሆይ ሰላምታ ይገባሻል። የጌታ እናቱ እመቤቴ ሆይ የፍቅርሽን መዓዛ በራሴ ላይ አፍሽ ሽቶን የምትሸቺ የሙሽራ ልብስ አበባ እመቤታችን ሆይ ሰላምታ ይገባሻል። የገነት ወፎች በመከር ጊዜ በጣምና ባማረ የዜማ ቃል ምስጋናን ያቀርቡልሻልና የዱር አበባ እመቤታችን ሆይ ሰላምታ ይገባሻል። ያማረ የፊትሽ ደም ግባት ደስ ባሰኘኝ ጊዜ ባማረ አበባ አስመስየዋለሁና የጠራ ዕንቁ እመቤታችን ሆይ ሰላምታ ይገባሻል። የተጠማ ውሃን ለመጠጣት እንደሚቸኩል አፌ አንቺን ለማመስገን ይቸኩላልና የወይኔ አበባ እመቤታችን ሆይ ሰላምታ ይገባሻል። የምስጋናሽ ጣዕም በአበባ የተዘጋጀ ማር ነውን ወይስ ወተት? የፍቅር ንግሥት እመቤታችን ሆይ ሰላምታ ይገባሻል። በሁሉ ፈጽሞ ይቅር ለማለት ለኀጣን የምትራሪ እመቤታችን ሆይ የቅዱሳን ሽልማት የሚሆን የአበባሽን ብርሃን ትሸልሚኝ ዘንድ ሰላም እልሻለሁ። እንደ መልአኩ ገብርኤል ሰላም በምልሽ ቁጥር በጠዋትና በማታ አበባን ካንደበቴ ትቀበይ ዘንድ የአምላክ እናት እመቤቴ ሆይ ሰላም እልሻለሁ። እመቤቴ ሆይ ለእኔ ለሟጅ ከሞትኩ በኋላ ተአምርሽን ትገልጭ ዘንድ ደስታ ካላት ፍቅር አንድነትሽ ጋር ይህቺ አንደበቴ እንደ አበባ ትገለጥ። 3 ጊዜ በል። በመኝታ ጊዜ የጌታችን ምስጋና። አምላካችን ሆይ ስማን፣ ሰላምህንም ስጠን። በየማዕረጉና በየተራው ከቀድሞ ጀምሮ የነበረውን ምስጋናህን እናገር ዘንድ ሁሉንም ሰጥተህናልና ምስጋና ይገባሃል። በመኝታ ጊዜ ስትጸልይ ከጽኑ ድካም ብዛት የተነሳ የፊትህ ወዝ የደም ነጠብጣብ እስኪመስል ድረስ የፈሰሰ አቤቱ ምስጋና ይገባሃል። ለጸሎት የቦታን መለየት ታሳይ ዘንድ ድንጋይ ወርውረው የሚያደርሱበትን ያህል ደጋግ ከሚሆኑ ከደቀ መዛሙርትህ ጥቂት እልፍ ያልክ አቤቱ ምስጋና ይገባሃል። የተለዩ ይሆኑ ዘንድ በአንተ ላመኑብህ ሁሉና ለደቀ መዛሙርትህ መንፈስ ቅዱስን የምትልክ አቤቱ ምስጋና ይገባሃል። ለብቻው የጥፋት ልዩ ከሚሆን ከይሁዳ በቀር በአንተ ዘንድ ከተመሰገኑ ከ12ቱ ሐዋርያት አንዱስ እንኳ አልጠፋብህምና አቤቱ ምስጋና ይገባሃል። በሰው ልማድ አምሳል አባት ሆይ ይህችን ጽዋ ከእኔ አሳልፋት ያልክ የማሸነፍ አምላክ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። አቤቱ ብቻቸውን ከሚሆኑ አጋንንት በሚሰለጥኑባት በዚህ ሰዓት እኛን ጠብቀን፣ ጉባኤያችንንም በመላእክት ሰይፍ እጠር፣ እነሆ ሌሊት መጥቶአልና። 3 ጊዜ በል። በመኝታ ጊዜ የሥላሴ ምስጋና። ሰባቱን ፍጥረታት ያለመናገር በአርምሞ የፈጠራችሁ የብዙ ጥበብ ባለቤት ስሉስ ቅዱስ ሆይ ምስጋና ይገባችኋል። ሰው በጌታው ከመገዛት ያርፍ ዘንድ
አራዊትም ከዋሻቸው ይወጡ ዘንድ ሌሊትን የምታመጡ ስሉስ ቅዱስ ሆይ ምስጋና ይገባችኋል። የሚያንቀላፋ ሰውን በጨለማ ከመሄድ ከክፉ ነገር ያለማንቀላፋት የምትጠብቁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ለሞት አምሳያው ከሚሆን ከእንቅልፍ ጊዜው እስኪደርስ ድረስ ሰውን ጠብቃችሁ የምታነቁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። የቃላችሁ ትእዛዝ ይፈጸም ዘንድ ጊዜ ስለመሸ ጠላት ወደ ቤቴ እንዳይገባ የዛሬና የቀድሞ ጌቶች ስሉስ ቅዱስ ሆይ በፍቅር ከኔ ጋር እደሩ። 3 ጊዜ በል። ጸሎተ ሃይማኖት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሣ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ቤተ ክርስቲያን እናምናለን። ኀጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውን ሕይወት ለዘላለሙ። በሌሊት የሚጸለይ የእመቤታችን ሰላምታ። ከደመና ልቅሶ የጥፋት ዝናብ ዳግመኛ በምድር ፊት ላይ እንዳይወርድ ያቆምሽ የኖኅ የመሐላው ምልክት የሆንሽ የተመሰገንሽ እመቤታችን ሆይ ሰላምታ ይገባሻል። በሲና የዱር በረሃ ውስጥ ያለ ዘርና ያለ ሩካቤ በድንግል መና ክርስቶስን ያስገኘሽ ጎሞር እመቤታችን ሆይ ሰላምታ ይገባሻል። ጎሞር መስፈሪያ ነው። እስራኤላውያን ከሰማይ መና ሲወርድላቸው በጎሞር እየለኩ እንዲወስዱ ታዘዋል። እግዚአብሔር ሙሴን መናው ለልጅ ልጆቻችሁ ምስክር ይሆን ዘንድ ያንን መና በጎሞር ሰፍረህ በድንኳን አስቀምጠው ብሎታል። ሙሴና አሮንም በወርቅ በተሠራች መሶበ ወርቅ መናውን በጎሞር ለክተው በመመስገኛው ድንኳን አስቀምጠውታል። ሳይበላሽ ለዘመናት ቆይቷል። ይኸውም ምሳሌ ነው። ለጊዜው በኋላ ዘመን ልጆቻቸው አባቶቻቸውን መውቀሻ ያደርጉት ዘንድ ማለትም ይህንን የመሰለ መና ሲመግባቸው እንዴት ካዳችሁት ብለው ከአባቶቻቸው ጋር መፈራረጃ እንዲሆናቸው፣ ፍጻሜው ግን መሶበ ወርቅ የእመቤታችን ወርቁ የንጽሕናዋ የቅድስናዋ መናው የጌታ ምሳሌ ነው። መናው ብዙ ዘመን ሲኖር አለመለወጥ፣ አለመበላሸት፣ ጌታም ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ነው። በሚመላለስ ጊዜ ድምፅ ታሰሚ ዘንድ በልጅነቱ የተለካች የወርቅ ጽናጽል ያለብሽ የካህናት አለቃ የአሮን ልብሱ እመቤታችን ሆይ ሰላምታ ይገባሻል። በንጹሕ የወርቅ አመልማሎና በጠራ ብር ጎኖችሽን ከክንፍ ጋር የተሸለምሽ ብሎ መጽሐፍ ያመሰገነሽ እርግብ እመቤታችን ሆይ ሰላምታ ይገባሻል። የጽድቅ ፍሬ ኢየሱስ ክርስቶስ ለድኅነትና ለቤዛ ከመልካም መዓዛ ጋር የተገኘብሽ ጎልማሳ የሚሆን የአሬድ ለኢያሬጥ ልጅ የአትክልት ቦታው እመቤታችን ሆይ ሰላምታ ይገባሻል። ከፀሐይና ከጨረቃ ብርሃን ይልቅ ለዓይን የሚያበራ ዕንቁን የምትወልድ የብርጋና ወፍ ባሕሪ ያለሽ ከርከቤዴል እመቤታችን ሆይ ሰላምታ ይገባሻል። ጾፈ ብርጋና። ይህችም ወፍ ስትወልድ ከወንድ አትጸንስም። ከባሕር ወጥታ ገላዋን በፀሐይ አስመትታ ተመልሳ ወደ ባሕር ገብታ ከፀሐይና ከውሃ ጠል ተከፍሎ ጸንሳ በተለያዩ ጊዜያት ብዙ ትወልዳለች። በመጨረሻም ዕንቁ ትወልዳለች። ዕንቁን ዓሣ ተቀብሎ ይውጠዋል። ነጋዴዎች ከባሕር ዳርቻ ጎጆ ሰርተው
ዓሣውን ጠብቀው በቀስት ነድፈው ገለው ዕንቁን አውጥተው ለነጋዴ ይሸጡታል። ከነጋዴ ነጋዴ ሲዘዋወር ቤተ መንግሥት ይደርሳል። ይሄው ምሳሌ ነው። ጾፈ ብርጋና የድንግል ማርያም ምሳሌ ናት። ይህች ወፍ ያለ ዘር እንደምትወልድ ሁሉ እመቤታችንም ያለ ዘር ያለ ሩካቤ በንጽሕና አምላካችንን ወልዳለች። ዕንቁ ማስገኘቷ የእመቤታችን ጌታን ማስገኘት ምሳሌ ነው። ዓሣውን ነድፈው የሚገሉት ጠቢባን የአይሁድ ጌታን ሰቅለው ወግተው መግደል ምሳሌ። የዕንቁ ከነጋዴ ሲዘዋወር ቤተ መንግሥት መድረስ የኢየሱስ ክርስቶስን ሥጋና ደም እየበሉ እየጠጡ የሚኖሩ ምዕመናን ምሳሌ ነው። እመቤቴ ሆይ ለደቅስዮስና ለኒቆላ የመሐላ ልብስን እንደ ሰጠሻቸው የተድላ የደስታ ልብስን ትሰጪን ዘንድ ሰላም እልሻለሁ። እመቤቴ ሆይ የተአምርሽ ወፍ እርግብ በእስላሙ ንጉሥ ፊት ክንፏን ዘርግታ እንደ ቆመች ተስፋ ባጣው ጊዜ በፊቴ ትቆሚ ዘንድ ሰላም እልሻለሁ። እመቤቴ ሆይ የግብፅ መነኮሳት ሰይጣንን ይገዙ ዘንድ እንዳሰቡ ወደ አንቺ በለመኑ ጊዜ እንደ አሰለጠንሻቸው እኔንም ታሰለጥኝኝ ዘንድ ሰላም እልሻለሁ። የግብፅ መነኮሳት በገዳማቸው በአንድነት ሲመገቡ የምግብ ማዘጋጃ ቤት ነበራቸው። እሱም ምድጃ ማለት ነው። ሰይጣን ምግባቸውን እንዳያዘጋጁ ምድጃውን እየገለባበጠ ቢያስቸግራቸው ወደ እመቤታችን አልቅሰዋል። እመቤታችንም ሰይጣኑን ይዛ መጥታ ጠላታችሁ ይህ ነው ብላ ከእንግዲህ አያስቸግራችሁም ይታዘዛችሁም ዘንድ 12 ዓመት ከእናንተ ጋር አቆዩት ብላቸዋለች። ሰይጣኑም ማንኛውንም ተግባር እየፈጸመላቸው እንጨት እየሰበረ 10,000 ሰዎች መሸከም የማይችሉትን እንዲሁም ውሃ እየቀዳ እያመጣላቸው ከዕለታት አንድ ቀን ዓሣ ከባሕር ይዘህልና ቢሉት ዓሣና መርከብ ከነተጓዦቹ ይዞላቸው በደረቅ መሬት አምጥቷል። መነኮሳቱም ደንግጠው ምነው ይህንን አደረክ ቢሉት የምትፈልጉትን ፈጽሜላችሁ ቶሎ ወደ ጓደኞቼ ሄድ ዘንድ እንድታሰናብቱኝ ነው ብሎ ቢላቸው እመቤታችን 12 ዓመት እንድትታዘዘን ፈቅዳልናለችና ይህንን ሳትፈጽም አንለቅህም በማለት 12 ዓመት ካገለግላቸው በኋላ ለቀውታል። ከዚህም የተነሳ ሊቁ አባ ጊዮርጊስ የግብፅ መነኮሳት ሰይጣንን ይገዙ ዘንድ ወደ አንቺ በለመኑ ጊዜ እንደተለመንሻቸው ብሎ እዚህ ላይ መጥቀሱ ይህንን ሲያመለክት ነው። ልጅሽ በሲኦል ውስጥ የተፈረደባቸውን ነፍሳት በአሳየሽ ጊዜ ስለ እነርሱ ድነት እኔን ግደለኝ የምትይ እመቤታችን ሆይ ሰላምታ ይገባሻል። የተጠማውን ውሻ በጫማሽ ውሃን ያጠጣሽ እመቤታችን ሆይ ቀድሞ እንደራራሽ ሕዝብን ለማዳን ትራሪ ዘንድ ሰላምታ ይገባሻል። እመቤታችን ሆይ የገበያው ጊዜ ከማብቃቱ አስቀድሞ ጥቂት ያይደለ ከብዙ የጽድቅ ገንዘብ ለዚህች አደባባይ ልጆች ትሰጭ ዘንድ ሰላም እልሻለሁ። 78 ሰዎች የበላውን ሰው ለማዳን የጥበብ ሚዛን በሞላ ጊዜ ጥርኝ ውሃ በርትቶ እንዳሸነፈ እመቤቴ ሆይ የአንቺ ጽድቅ በኃይሏ በደሌንና ድካሜን ታሸንፋለች። 3 ጊዜ በል። በሌሊት የጌታችን ምስጋና። አቤቱ የሮም ጭፍሮች በያዙ ጊዜ ከልክ ያለፈ የትሕትናህን ብዛት በሌሊት አስቤያለሁና የሰላም ንጉሥ ኢየሱስ ክርስቶስ ሆይ ምስጋና ይገባሃል። የበደልን ብዛት ትቀበል ዘንድ ይሁዳ በሚያውቃት በጌቴሴማኒ መንደር በሌሊት ያለፍክ አቤቱ ምስጋና ይገባሃል። የዚያን ጊዜ የአይሁድ ካህናት ቀያፋና ሐና በሠሩት የጥፋት ምክር በጭራሮና በፋኖስ መብራት ሊይዙ መጥተዋልና አቤቱ ምስጋና ይገባሃል። ከታመነ ወዳጅ ክህደት የሚበልጥ የይሁዳ መሳም የንክሻ ምሳሌ ሆኖብሃልና የአምላክ ልጅ ክርስቶስ ሆይ ምስጋና ይገባሃል። ራስህን የመታህ ማን ነው? እስኪ ተናገር እያሉ ምን ያህል እየተገዳደሩ አፌዙብህ። አቤቱ ምስጋና ይገባሃል። ነቢያት ትንቢት እንደተናገሩ ኀጢአት ሳይኖርብህ ደዌያችንን የተቀበልክ መከራችንን የተሸከምክ አቤቱ ምስጋና ይገባሃል። ኋላ በመንፈቀ ሌሊት ድንፋታ በሆነ ጊዜ ተሰብስበን በቤትህ እንኖር ዘንድ ተማጽነን በማለድንህ ጊዜ አቤቱ አቤቱ ክፈትልን። 3 ጊዜ በል። በሌሊት የሚጸለይ የአብ ምስጋና። በሰማይ የምትኖር ዳግመኛም በምድር ያለ አባታችን ሆይ ሳትዘገይ ፈጥነህ የምታደኸይና የምታበለጽግ አቤቱ ምስጋና ይገባሃል። አቤቱ የማትሞት ሕያው አምላክ ሆይ በፍጥረት ሁሉ አንደበት ባለማቋረጥ ስምህ ይቀደስ፣
በጩኸትና በትጋት የምትመሰገን አቤቱ ምስጋና ይገባሃል። ቀድሞ የነቢያት ማኅበር ሁልጊዜ ይመኟት የነበረች ያማረች መውደድህና መንግሥትህ ትመጣልን ዘንድ አቤቱ ምስጋና ይገባሃል። አቤቱ አሸናፊ አምላክ ሆይ ያማረች መውደድህና ፈቃድህ በሰማይና በምድር ትሆን ዘንድ ምስጋና ይገባሃል። ልቦናችን የሚሻውን እንጀራችንን ሁሉ አቤቱ ለየዕለቱ የሚበቃንን ስጦታ ያለ ዋጋ ትሰጠን ዘንድ ምስጋና ይገባሃል። ያለ ቁጣ የዋህ የምትሆን ቸርነትህ እንደ ጉድጓድ ውሃ የበዛ አምላክ ሆይ ከሕግ ማዳጣችንን አይተህ አበሳችንን ታስተሰርይልን ዘንድ አቤቱ ምስጋና ይገባሃል። እኛም ወንድማችን የበደለንን በደል ይቅር እንል ዘንድ አቤቱ ታጋሽ ልብንና ልዩ ሐሳብን ትፈጥርልን ዘንድ እናመሰግንሃለን። በጠዋትና በማታ መፈራረቅ የማታንቀላፋ ትጉህ ጠባቂ አምላክ ሆይ አቤቱ ወደ ፈተና አታግባን እያልን እናመሰግንሃለን። ለዘላለሙ የምትኖር አቤቱ ከጨለማ ገዢ መጋደልና ከክፉ ነገር ሁሉ ዘወትር ታድነን ዘንድ ምስጋና ይገባሃል። ለዘላለሙ ግሩም መንግሥት ያንተ ነውና በብዙ ማዳንና በብዙ ይቅርታ ይቅር ትለን ዘንድ እናመሰግንሃለን። ልጅህ ያስተማረንን የቅዱሳን ጸሎት ተሰብስበን ያለማቋረጥ በምንጸልይበት ጊዜ አቤቱ ለነፍስና ለሥጋ የሚበጅ ሀብተ ጸጋን ስጠን። 3 ጊዜ በል። በሌሊት የሚጸለይ የሥላሴ ጸሎት። የብሩህ እሳት ምሰሶች ስሉስ ቅዱስ ሆይ ምስጋና ይገባችኋል። እስራኤልን ያለ እንቅፋት የሌሊት ጎዳናን የመራችሁ ምስጋና ይገባችኋል። የሰውን ዓይን ጨለማ እንዳይሸፍነው ሌሊቱን ሁሉ ጨረቃን ከከዋክብት ጋር የምታበሩ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ሦስትነትን ለማስተማር አዲስ በሚሆን በጥምቀት ሌሊት በሦስትነት አምሳል በዮርዳኖስ የተገለጻችሁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። አባት ልጆቹ በበደሉት ጊዜ እንደሚታገስ ከሕግ ጎዳናችሁ የተለዩትን የምትታገሱ ስሉስ ቅዱስ ሆይ ምስጋና ይገባችኋል። እንደ በደለኛ ሕፃን በጭቃ ሥጋዬ ስጫወት ዘመኔ አልቋልና የሰማይና የምድር ገዢዎች ስሉስ ቅዱስ ሆይ በዔድን ገነት ውሃ አንጹኝ። 3 ጊዜ በል። እናመልከው ዘንድ ለፈጠረን ለእግዚአብሔር ክብር ምስጋና ይገባል። እናታችንና መዳኛችን ለምትሆን አምላክን ለወለደች ለማርያምም ክብር ምስጋና ይገባታል። አምባ መጠጊያችን ኃይላችንና የመዳን እንጨት ለሚሆን ለክርስቶስ መስቀል ክብር ምስጋና ይገባል። ጸሎተ ሃይማኖት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባሕሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሣ። በቅዱሳት መጻሕፍት እንደ ተጻፈ በክብር በምስጋና ወደ ሰማይ ዐረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ቤተ ክርስቲያን እናምናለን። ኀጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውን ሕይወት ለዘላለሙ